ሃይማኖትን መሰረት አድርገው የሚቋቋሙ መገናኛ ብዙሃን ሀገራዊ አንድነትን የሚያጎለብቱ አብሮነትና አንድነትን የሚሰብኩ በአጠቃላይ ሀገራዊ ሰላም የሚያጸኑ ይዘቶች ላይ እንዲሰሩ ይጠበቃል። ይሁን እንጂ ከተቋቋሙበት በተቃርኖ ከፍቅር ይልቅ ጥላቻን፣ ከአንድነት ይልቅ ልዩነትን፣ ከአብሮነት ይልቅ መነጣጠልን የሚሰብኩ ሃይማኖታዊ ሚዲያዎች አልጠፉም። ይህንኑ ለማድረቅና ሀገራዊ ሰላምን ለማጽናት በማለም የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ በመሆን ሃይማኖትን መሰረት አድርገው የተለያየ ይዘት የሚያስተላልፉ የሃይማኖት መገናኛ ብዙሃን በጋራ ለመከታተል ስምምነት ተፈራርመዋል። ፍቅርን፣ መከባበርን፣ ሰላምን፣ የሀገር ግንባታን፣ አብሮነትን፣ መረዳዳትን ማጎልበት ላይ በርካታ የተሻሉ ስራዎች ተከናውነዋል። ይሄም እኛም በሚዲያና ክትትል የይዘት ክትትል ስራችን የምናረጋግጠው ነው። ያም ሆኖ በዚህ ሂደት የጥላቻ ንግግርና ሐሰተኛ መረጃዎችንም ደግሞ እንዲከላከሉም ይጠበቃል። ስለዚህ በዚህ ረገድ እስካሁን በተናጠልና በተበታተነ ሁኔታ የሚሰራ ስራ ሊኖር ቢችልም ከዚህ በኋላ ግን በጋራ ሆነን የምንሰራ ይሆናል ማለት ነው። ዜጎችም አብሮነትን የሚሸረሽር ይዘት የሚያስተላልፉ የሃይማኖት ሚዲያዎች ሲመለከቱ ጥቆማ የሚሰጡበት መንገድ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመሆን ተዘርግቷል። አሁን በባለስልጣናችን ከአርቲፊሻል ኢንተለጀንስ ጋር በተሰራው ስራ ግን ኤማ አፕ የሚባለውን መተግበሪያ አፕሊኬሽን ተግባራዊ ያድርገናል። ስለዚህ 9192 የነጻ ጥሪ መስመር አለን። ዜጎች የጥላቻ ንግግርና የሐሰተኛ መረጃ ሲያጋጥማቸው ይጠቆሙበታል። ስለዚህ በዚህ መሰረት ቁጥጥራችን ከዚህ በኋላ በዲጂታልም ይሆናል ማለት ነው። ከ98 በመቶ በላይ አማኝ ህዝብ ባለባት ኢትዮጵያ የሃይማኖት መገናኛ ብዙሃን ሀገርን የሚያጸናና የአብሮነት እሴትን የሚያጎለብት ይዘቶች ላይ ትኩረት አድርጎ መስራት ከነርሱ የሚጠበቅ ነው። ማህበረሰቡን በማቀራረብ ረገድ የሃይማኖት ሚዲያዎች ከሌሎች ሚዲያዎች በተለየ መልኩ ነው እንጂ ሰበር ዜና እያሉ ያልተሰበረውን እየሰባበሩ ማቅረብ ከሃይማኖት ሚዲያዎች የሚጠበቅ አይደለም። ህዝብ ላይ ሌላ ችግር የሚፈጥር ዘገባዎችን የሚሰሩ በሚኒስትሪያል ሚዲያ በአየር ላይ የሚለቁ የሃይማኖት ሚዲያዎችን ተገኝተዋል አሉ። በጉባኤያችንም እንደ ቦርድ እንደ በላይ ጠባቂ አባቶች አጀንዳ ተይዞም ተነጋግረንበታል። ስለዚህ የሃይማኖት ሚዲያ ከሃይማኖት እሳቤ ባፈነገጠ መልኩ እንዲሰሩ አይጠበቅም። ከማህበራዊ ጤና የሚቃረኑ ጉዳዮችን እንዲያቀርቡ አይጠበቅም። ሃይማኖታዊ ሚዲያዎች እርስ በርስ በመከባበር ሃይማኖታዊ አስተምሮችን በይዘታቸው በማካተት ለሀገር ሰላምና መጽናት መስራት ይጠበቅባቸዋል።